በመጀመሪያ አመሰግናለሁ ያው እናንተው ስለጻ ስላደረጉልኝ የኔ ጥያቄ ምንድነው ዲፕሊ አሁን ታሪክ የቋንቋ አመጣጡ ምናምን ሳይሆን የትውልድ ውርርስ ላይ ችግር አለ በእናንተ ጊዜ የተጻፉ መጽሐፎች ስለ ቋንቋ ስለ ነገድ ዲፕሊ ገብታችሁ ብዙ ታሪክ አይታችሁ ዲፈረንስ አገላብጣችሁ ጽፋችኋል አሁን ደግሞ በእኛ ትውልድ ያለው ከናንተም ሪፈረንስ ወስዶ ከናንተ መጽሐፍ ላይ የራሱን ጨምሮ ባያልቶናል ብዙ ነገር ላይ እና ልዩነት አለ በእናንተና በእኛ ትውልድ ላይ ያውና ትውልድ የታሪክ አረዳዱ መሃል ላይ በጻፈለትና በእናንተ በተጻፈው ሪፈር ያደረገ ነው የሚያነበውና በዛ ላይ ችግር አለና ይሄ ትውልድ ምንድነው ማረግ ያለበት ለምን ከታሪክ ብንነጋገር ብዙ ማንስማማቸው ነገሮች ይኖራሉ እና ይሄኛው ትውልድ የትኛው ነው ትክክለኛ ሪል የሆነው ታሪክ ለማወቅ ምንድነው ማረግ ያለበት ሁለተኛው ጥያቄ ቋንቋ currently issue ሊሆን አይችልም ለመጋጨት ነገድ ምናምን issue መሆን የለበትም የሚል ገለጻ አድርጓልና እኔም መስማማለሁ ግን እንደዛ ብለን ለማለት ብቻ ሳይሆን currently በቃ ሴንሲቲቭ የሚባለው እሱ የማንኛውም ቢሆን የማንም ያን ቋንቋ ከቻለ ብዙ ነገር እንትን ይላል ሰክሰስፉል የሚሆንበት አጋጣሚዎች አሉ ስለዚህ ያ እንዳይሆን ደግሞ ምንድነው ማድረግ ይችላል ለምን ባይሆን ጥሩ ነው ግን ሆኖ ይሄው አሁን ያለንበት ደረጃ ላይ ደርሰናልና ቋንቋ በጣም ሴንሲቲቭ ሆኗል አሁን አገር ላይ እና ትውልዱ ምንድነው ማድረግ ያለበት አሁን ያን ነገር ለመቅረፍ የመጀመሪያውን ጥያቄ ለመመለስ ማንበብ እኔ የፈለገውን ነገር ቢሆን አየለ ከበደ ስለጻፈው አልቀበለው በምንም ታመነ በህይወቴ ማርገው አላውቅም ለዛም ነው የተለያዩ መጽሐፎችን ምጽፈው አላምንም ምክንያቱም ያ ነገር ትክክል መሆን አለመሆን ማየት አለብኝ ሰውየው ስላለኝ አይደለም መረጃዎች ላይ መሄድ አለብኝ እኔ አሁን እዚህ ላይ ስለጻፍኩት ወይ ማውን ስለወራውላት ተቀበል በምንም ታምር ቼክ አድርግ ጭንቅላቱ በሚፈቅደው ማለት እያንዳንዱ ሰው ጭንቅላቱ በሚፈቅደው መንገድ መጠየቅ መቻል አለበት ካልጠየቅ ሰው መሆናችን እኮ መጠየቅ መቻል ነው ስለዚህ ምን ያህል መረጃ አቅርቦልናል ያቀረበልን መረጃ ምንድነው ከየት አግኝቶ ነው ያን ሰው ያን ነገር ይጻፍ አሁን በተቻለ መጠን እኔ እዚህ መጽሐፍ ላይ ያደረኩት ነው ለመናገር ሌሎችም ላይ ለማድረግ ሞክሬያለሁ እዚህ መጽሐፍ ላይ አክቹዋል ዶክመንቶች ለምሳሌ ያህል ስለ ኩሽ አንስተናል አይደለ የኩሽ መንግስት ጽሁፎች አሉ ከየት አመጡት በርካታ ፈረንጅ ስለጻፈው አበሻ ስለጻፈው ምናምን አይደለም ከየት አግኝቶ ነው ያን ታሪክ የጻፈው ዶክመንት አለ የት ነው ዶክመንት እነኛ ዶክመንቶች በሆነ ጊዜ ፎርቹኔትሊ አሁን ኢንተርኔቱን ብንም ስላለ ለምሳሌ ስለ ጥንታዊ ግብጽን እያንዳንዱ የግብጽ ጽሁፎች በእንግሊዘኛ ተተርጉሞ በጀርመንኛ ተተርጉሞ ታገኙዋቸዋል ጽሁፎች አክቹዋል ጽሁፎች በተቻለ መጠን ከየት እንደምታገኙዋቸው ዝርዝሮችን ሰጥቻለሁ የተወሰኑ ዶክመንቶችን ስጠቅሳቸው እነሱ ሁሉ አቅርቤያለሁ በፉትኖት በተወሰነ ደረጃ ሰጥቻለሁ ከዛ ውጪ ደግሞ ከየት እንደሚገኙ እነሱን ሄዶ ማየት መቻል አለበት እኔ አሁን ጄነሬሽኑ ብቻ አይደለም የወደፊት ጄነሬሽኑ ኢንፋክት የወደፊት ጄነሬሽኑ ያረጋው በአካዳሚክ ወርድ ውስጥ ምንም ነገር መቶ የምትቀበለው ነገር የለም መጠየቅ መቻል ትምርት እኮ ከመጀመሪያ ዲግሪ በኋላ ያለ ነገር ዕውቀት የምትቀስሙበት አይደለም ዕውቀት የምትቀስሙበትን መንገድ የምትማሩበት አይደል መንገድ ነው የምንማረው እንዴት አድርገን ዕውቀት ማግኘት እንችላለን ምንም እንዴት ማድረግ እንችላለን የሚለው ምን ማርበን ነው ከመጀመሪያ ዲግሪ በኋላ ያለ ትምርት መጠየቅ መቻል ምን እንዴት አይነት መጠየቅ ጥያቄዎቻችን እንዴት ማሳመር እንችላለን እንዴት አድርገን መቅረጽ እንችላለን የሚለው መንገድ የምንማርበት ስለዚህ የሚሰጡንን መቀበል መቻል የለብንም መመራመር መጠየቅ መቻል አለብን ይኸው ከዚህ በፊት ለምሳሌ ታደሰ ታምራት ወሌሎቹ ከዛ በፊት የጻፏቸው ጽሁፎች አሉ እነሱ ሁሉ ጊዜ ዕውቀት አንዱ ባንዱ ላይ ነው የሚገነባው እኔ አሁን በጻፍኩበት ጊዜ ያሉኝ መረጃዎች ያለኝ ዕውቀት ተጠቅሜ ጻፍ ሌላው ሰው ሙስሊም በሚመጣበት ጊዜ የኔ ከኔ ውስጥ ጠቃሚውን አድርገው የተሳሳቱ ነገሮች ካሉ እነሱን ደግሞ ፈልጎ ቆፍሮ የተሻለ እየጨመረበት ይላል እንደዚህ ያደረግን ነው የሚደረግ ከዚህ በፊት የሰራው ምን አይነት ሰው ነው እንደዚህ አይነት ስለተሰራ ብለን እሱ ላይ አይደለም ያለብን ምክንያቱም በዛን ጊዜ ዕውቀት በፈቀደላቸው አቅሙ ባላቸው መረጃው በተገኘበት ነው መረጃ ደግሞ በየጊዜው አዳዲስ ነገሮች ይወጡ ይላል በቋንቋ ጥናት ላይ በመመጣበት ጊዜ ገና በደንብ ያልተጠኑ ቋንቋዎች ብዙ አሉ በጣም በርካታ ቋንቋዎቻችን በደንብ አልተጠኑ ገና ወደፊት ይጠናሉ ሲጠኑ ሌሎች መረጃዎች ይመጣሉ እነሱ መረጃዎችው
እከሌ ያለው ግርማ ያለው እንደዚህ ነገር ላይ ስህተት አለው እነኚህ ቋንቋ ወደም ስለጣ አሁን ይሄ ቋንቋ ጥናት የሚያሳየን ስለሆነ በዚህ መልኩ ሊሆን ይችላል ብሎ ሊያስተካክሉ ይችላልና እኔ አሁን ወጣቶችን ወደፊት የሚመጣው ጀነሬሽን ምንድነው ሰዎች ስላሉን አንቀበል በተቻለ መጠን እንመርምር እንጠይቅ የተለያዩ መጽሐፎችን ማንበብ ጥቅሙ እሱ ነው እንጂ አሁን እኔ እዚህ ላይ መድረክ ላይ ሳወራውላችሁ ቀርቶ መጽሐፎችን አንበባችሁ እንደ መጽሐፍ ቅዱስ ትክክል ነው ብላችሁ እንድትወስዱት አልፈልግም ያን ካደረጋችሁ እኔ ትልቅ ስህተት ሰርቻለሁ ማለት ነው በእያንዳንዱ ቦታ ላይ በተቻለ መጠን እንድትቀበሉ አይደለም እንድትጠይቁ ለማድረግ ነው የሞከርኩት በየመጽሐፍ ላይ መረጃ እንድታገኙ ተጨማሪ ቦታ ላይ ሄዳችሁ ጭንቅላታችሁ ማለት ተጨማሪ ቦታ ላይ መረጃዎች ምንጮች ላይ ሄዳችሁ ተጨማሪ መረጃ እንድታገኙ ነው ለማድረግ የሞከርኩትና በዛ መልኩ ቢታይልኝ ማለት ሁለተኛው ጥያቄ ላይ አዎ እኔ ያቀሜና ያረኩበት ዋናው ምንድነው ለዚህ አሁን ላለው ሁሉ ነገር የሚያጠነጥነው ፖለቲካው ምን በለው እያንዳንዶቻችን ምናልባት ገፍቶ ካገሩ ሁሉ ያስወጣን ይሄ ነው ፖለቲካን ከኤትኒሲቲ ፖለቲካን ከቋንቋ ጋር አያይዘውት ከሌለ ለዛ ግን ጀስቲፋይ ያለ ማለት ይሞክራሉ ለዛ ጀስቲፊኬሽን የሚያቀርቡት የታሪክ ማስረጃ አለ የቋንቋ ማስረጃ አለ ነው እሱ የለም የኔ ስራ እኔ በዛ ደረጃ ቻሌንጅ አድርጌያለሁ ሌላው ቦታ ላይ መሳሪያ ይዞ ሊገልህ የመጣውን በጸሎት ታገሰው አይደለም እሱ የራሱ ውሳኔ ያኛው ላይ ፖለቲካ መጥቶ ፖለቲካ እንትን ለዛም እኮ ነው በየቦታው ላይ ለምሳሌ በኢትዮጵያ ውስጥ የተለያዩ ቡድኖች መሳሪያን ሰው የሚዋጉበት ምክንያት ህልውናቸውን ስለተፈታተኗቸው ወይም አሁን የምትለዋን አይነት እንትን ስላመጧቸው ለዚህ ለፖለቲካ ውሳኔ ፖለቲካ መልስ ነው ምናልባት ለመሳሪያ ሊሆን ይችላል ያኔና ግን ለአካዳሚክ ለሆነ ደግሞ አካዳሚክ መልስ ያስፈልጋል ለፖለቲካ ውሳኔ አካዳሚክ ጀስቲፊኬሽን ሲያቀርብ አካዳሚክ ጀስቲፊኬሽኑ የለም አካዳሚክ ጀስቲፊኬሽን አለ ብለው ደግሞ ተረተረት የሚጽፉ ሰዎች አሉ አለመታደሉ ፖለቲካሊ ሞቲቬትድ የሆኑ ወይ ፖለቲካል እንትን የሆኑ ሰዎች የተለያዩ ተረተረቶች ይጽፋሉ ያ ደግሞ ለአካዳሚክ ጀስቲፊኬሽን ለመስጠት ልክ አለመታደል ሆኖ ባለፈው ከኢህአዴግ ጀምሮ ሰዎችን አንጥቶ አንዱ አካዳሚካሊ አንድ ምሁር የተባለ ወይ አክቹአሊ በምርምሩ ስራ ላይ ስም ያለው ኢንስታብሊሽ ያደረገ ሰው መጥቶ ሲከራከርና ሲል ፕሮፌሰር ከተባለ ወይ ዶክተር ከተባለ የውሸት ፕሮፌሰር አንጥተ እዚህኛው ደግሞ እሱን የሚሰድብ ታመጣለህ ህብረተሰቡ ላይ ማምታታት ያህል ነው ይሄ ፖለቲሳይዝ ሆኗል ግን አካዳሚክ ሆኖ በአካዳሚኩ ቻሌንጅ ታደርገዋለህ እኔ ስራ አሁን እንዳልኩ በተቻለ መጠን በእኔ በፓርቲ አካዳሚሽያን አካዳሚክ ጀስቲፊኬሽን አለ የሚሉት የካሪክ አለ የቋንቋ አለ የሚባለው ነገር የለም በኢትዮጵያ ውስጥ ያሉ ህብረተሰቦች አጠቃላይ ህዝቡ በቋንቋ ደረጃ የሚሆን በነገድም ደረጃ የሚያለያየን የለም በሱ ልዩነት ይዘን ሌላ ታሪክ ውስጥ አንገባ አትሊስት ከሳይንሱ አንፃር ልዩነት የለም ይሄ ፖለቲካውን እንደዚህ ከሆነ ፖለቲካው ምን እናደርገው ፖለቲካ ማለት እኔ እንደዛ ነው ማስበው usually academy informs policy or dictates policy በጤናማው ካየ ነው ማለት ነውና እንዳልመታደው ነው እኛ ጋር የኢትዮጵያ ፖለቲካ ላይ ማበረከበት ፕሮግራም ላይ እንደዛ አይነት ትሬንድ የለም አብዛኞቹ የሚሰሩ ሪሰርቾች በሸልፍ ላይ ይቀመጣሉ ፖለቲሻኖች ከየትም ያመጡት አንዳንድ ጊዜ ከየት እንደሚያመጡት በሚደብቅ ሁኔታ ፖሊሲ ያወጣሉ ያ ፖሊሲ ግን በመቶ ሚሊዮን የሚቆጠሩ ህዝቦች ሊወጥ ቀን ከቀን እንቅስቃሴ አፍሪካ ያደርጋልና ምናልባት እንደዚህ የሚጻፈውና ይሄ ነው ይሄ መንገድ በዲቤት በምንም ታሽቶ መጨረሻ ላይ የወጣ እውነት ነው this should inform the policy ተብሎ የሚታሰብን የሪሰርች ውጤት በምን መልኩ ነው መንግስት ጋር ቢደርስ የተሻለ የሚሆነው ብለህ ታስባለህ ምክንያቱም ዳንተ ጨምሮ ነው ምክንያቱም ምናልባት መንግስት ቲክቶክ ላይ ሊሆን ይችላል መረጃውን የሚያገኘው ወይ ሶሻል ሚዲያ ላይ ሊሆን ይችላል መረጃቸውን ይቀርቡት ወይም ደግሞ ካሪዎቻቸውን ማሰማቸው የሚሰሙት
አስበው ታውቃለህ ወይም ደግሞ አዲስ ምክንያቱም እኔ ሪሰርቸር ነኝ ጻፊ ነኝ ኤቨርዋንስ ያንበብና መረጃ ይወሰድ መንግስቱን ከፈለገ ያንበብና ይወሰድ ነው ወይስ ዲዩ በዚህ መልኩ ቢኬድ ይሻላል in terms of communicating the result ማለት በጣም ጥሩ ጥያቄ ነው እውነት ለመናገር ከሆነ ኩሽና ኩሻይ ቋንቋና ነገር እናም በኢትዮጵያ የሚለው ያን አስቤ የጻፍኳቸው አካዳሚክ አይደለም ለአካዳሚክ ወልድ ምጽፈው ኮምፕሊትሊ ተለየ በአካዳሚክ ወልድ በፊልድ ውስጥ በራሴ ውስጥ ገብቼ ለአካዳሚክ ወልድ ብዬ ምጽፈዋል ግን እነኚህ ነገሮች አሁን ለፖለቲካው ጀስቲፋይ ያደረጉ ሲያስቸግሩ ቢያንስ ለምን ለህብረተሰቡ የሚሆን በአካዳሚክ አብዛኛው በአካዳሚክ ውስጥ ያሉ ሰው የሚያውቁ ለምሳሌ ኩሽ ሴሜቲክ ምናምን ባሉ ቋንቋዎች የቋንቋ ስያሜዎች ዝም ብሎ ተራ ስያሜዎች እንጂ የቋንቋ ስያሜዎች እንጂ ከነገድ ከምናምን ጋር የሚያገናኛቸው ነገር የሚብለው ይሄንን ነገር በምንም ተአምር ለኦዲየንስ ቀርቤ አላቀርበውም አልናገረው አካዳሚክ ኦዲየንስ በሚሆንበት ጊዜ ኮንፈረንስ ላይ እንደዚህ አለ እንደሚያወራው ነው አንድ ሲደመር አንድ ሁለት ነው አይነት እኮ ነው ምክንያቱም ሁሉም ያውቀዋል የነኛ አይነቶችን ወደ ህብረተሰቡ ባወርደው ቢያንስ ጋዜጠኛውም ያነባዋል ፖለቲሻኖችም ያነቡታል በሚል በተቻለ መጠን አንድ የተጠቀምኩበት መንገድ ቅድም መጀመሪያ ላይ አቲም በገለጽኩበት ለህብረተሰቡ እንዲደርስ ማድረግ ነው ፖለቲሻኖችም አንብበው ሌሎችም አንብበው አትስ መከራከሪያ እንዲያደርጉት እነኚህ ሶስት መጽሐፎችን አለዝቤ ወደ ህብረተሰቡ እንዲቀርቡ አካዳሚክ ኳሊቲያቸው እንዲያጡ በማድረግ እነሱን ያደረኩበት አንድ ያመንገ ሁለተኛው በጋዜጣና በተለያዩ መድረኮች ላይ ጋዜጠኞች እነኚህ ነገሮችን ውይይት እንዲያደርጉባቸው ለህብረተሰቡ ጋዜጠኞች ውይይት ሲያደርጉ ቢያንስ በደንብ ያነበቡ እየጠየቁ ዲስከሽን እንዲያደርጉ ሌሎች መተው ደግሞ ፖለቲሻኖች ይሄ ነው ብለው ሲያወሩ ቅድም ያልከው አይነት ተረት ሲያወሩ ወይም የተዛባ ፖሊሲ ከየት እንዳመጡ ሳይታወቅ ሲሉ አዲስ ባክግራውንድ የሚሆን ኢንፎርሜሽን አላቸው በተለይ በሁለቱ ላይ የሚወጡ ነገሮች በቋንቋና ነገድን በመሰረት እነሱን አንብበው ቢያንስ ይሄ አይደለም ወይ ብሎ እንዲጠይቁ ማድረግ ነው በራሴም ደረጃ ያደረኩት ነበር ኢንፋክት እኔ the origin of Amharic ህብረተሰብን ታርጌት አድርጌ አይደለም በእንግሊዘኛ ነው የጻፍኩት the origin of Amharic የሚለው 2009 ላይ ያወጣሁት እሱን ምክንያቱም እኔ ቻሌንጅ ለማድረግ ያሰብኩት በሌላው ነው ቅድም የነገርኳችሁ የሴሜቲክ ቋንቋዎች ከውጭ መጡ ከዛ በኋላ ግዕዝ ወደ ደቡብ ወረደ ሲባል ከደቡብ ወረደ ለማለትና እነኚህ ሁሉ ቋንቋዎች ተፈጠሩ ሲባል እንዴት እነኚህ ሁሉ ቋንቋዎች ጉራጌ ቋንቋዎች ራሱ ማለት ናቸው እነኚህ ሁሉ ቋንቋዎች እንዴት በዚህ ባጭር ጊዜ ውስጥ ሊፈጠሩ ተቻለ ሲባል በድቅል ነው የተፈጠሩት ተዳቅለው ነው ቋንቋዎች ከተዳቀሉ ባጭር ጊዜ ውስጥ ሊፈጠሩ ይችላሉ በ500 ዓመት ውስጥ አንድ ቋንቋ ልታገኙ ትችላላችሁ ለቋንቋዎች ከተዳቀሉ እንደዚህ በድቅል መሰረት ነው የተፈጠሩት ለዚህ ማስረጃ አማርኛ ብለው አቀረቡ ወል እውነት አማርኛ በድቅል የተፈጠረ ነው አንድ ሰውዬ አንድ ነፍሱን ይማርና ቤንደር የተባለ ሰው ምናልባት ብሎ ለወደፊት ምርምር ሊሆን ይችላል ብሎ ትንሽ መጣጥፍ ጻፈ ያችን መጣጥፍ ጽፈው አሁን ስም አልጠቅስም ኢትዮጵያውያኖችም ስላሉ ነገር እንደውነት ተቀብሎት ሞራኖችም አሳመረውለት አቀረቡት ምክንያቱም ጣት መጠቋቆልና ሰድቦ ለሰዳቢ መስጠት ይሆንብኛል ነው ማቀርቡ ምክንያቱም አሁን አካዳሚክ ጉዳይ አይደለም አካዳሚክ የሆነ ነገር ስታቀርብ አንስተው ሌላውን መዘርጠጥ ነገር ስለሚመጣ ስሞች አልጥቀስ ግን እነኚህ ነገሮች አጣፍተው አቀረቧቸው ስለዚህ አይደለም በሚል አቀረብኩ የኦሪጂን ኦፍ አምሃሪክ ላይ ያቀረብኩት አትሊስት አማርኛ ቋንቋ ራሱ ከሴሜቲክ ሲወርድ የመጣ ነው በኋላ ያሉት ኢንፍሉዌንሶቹ እነኚህ በኋላ ላይ የተጨመሩ ነው ሳይኩሺ ባህሪያ ማሳየት የመሳሰሉ በቋንቋ ንክኪ የመጣ ነው ለዚህ ማስረጃዎች አሉ ኢንፋክት ከዛም በኋላ እንደዚህ ግራማቲካል ቼንጅስ ኢን ሴሜቲክ ዳይክሮኒክ ግራመር ኦፍ አምሃሪክ ብለው በዝርዝር እሱን ያሳየውበት ነው ዶክመንቶቹ ወስጄ ሰራውበት እሱን ባቀረብኩበት ሰዓት ላይ የዛን ጊዜ አማራ የሚባል ብሔረሰብ የለም እና አማራ ብሔረሰብ የለም የሚሉበትም እውነት አላቸው በአንድ በኩል ዝም ብለን እንደተራ ነገር አንወሰደው የህብረተሰቡ ከመቀላቀል ከእንትን ጋር የመጣ ነው አሁን ህጎት ባይሆን ኖሮ አማራ የሚባል ብሔረሰብ የለም ብላችሁ ኦሮሞ የሚባል ብሔረሰብ የለም ብሎ ሊመጣ ይችላል ነበር ግን አሁን ሁሉ ፖለቲካ እየተመነዘረ ስለመጣ ሴንሲቲቭ ኢሹ ሆኗል ያ ነገር ስለነበረ የኔ መጽሐፍ ላይ ደግሞ አትሊስት በቋንቋ ደረጃ አማርኛ ቋንቋ ራሱን የቻለ ሴሜቲክ ቋንቋ ነው ከዛ አሁን የምናያቸው በውደት በድቅል የመጣ ሳይሆን በታሪካዊ ሂደት በለውጥ በንክኪ የተደረጉ ለውጦች ናቸው የሚለው ነገር ፖይንት ስለነበረው ይሄ ደግሞ ለአማራ የሚባል ክልል ስለነበረ አማራ ክልሎች ትልቅ ጠቃሚ ስለነበረ እዛ ላይ ንግግር እንዳረቀው ጋብዞኝ ነበር የዚህ አይነት አንዳንዱ ራሱ መንግስት የሚጋብዝ ካለ
ክላሪፋይ ለማድረግ በምን መልክ ነው ያቀረብኩት እነኛ ነገሮች አሉ። እንደዚህ የምታቀርባቸው መድረኮች ይኖራሉ። እኔ ባገኘሁት አጋጣሚ ኢትዮጵያ በነበርኩበት ጊዜ በእነኚህ ጉዳዮች ላይ ሲነሱ አንስቻለሁ። ለምሳሌ በአንድ ወቅት የተለያዩ በቋንቋ ላይ የሚሰሩ በየወረዳው የሚገኙ የተለያዩ ቋንቋ እንትኖች መንግስት ተወካዮችን ሰብስበን ነበር ለኮንፈረንስ ነገር አምጥተናቸው ነበር። እዛ ላይ አንደኛው የተነሳው ነጥብ ምን ነበር? ለአማርኛ ፊደል ለኢትዮፒክ ፊደል ግዕዝ ፊደል በግድ ተጠቀሙ እያሉ ለዚህ ቋንቋ ተጠቀሙልን ነበር። ግን ይሄ ከሴም ቋንቋዎች ውስጥ አይሆንም የሚል ነገር አነሱ። አሁን እዛ ላይ በተቻለ መጠን ቢያንስ ጽፈት ማለት ምን ማለት እንደሆነ ጽፈት እንደፈለገ ሞዲፋይ ማድረግ እንደሚቻል እንደውም እናገር ካለ ለኢትዮጵያ ቋንቋዎች የበለጠ የሚቀርበው የኢትዮፒክ ፊደል ነው። የግዕዝ የምንለው ፊደሉ የአማርኛ ቋንቋ የሚጠቀምበት ፊደል እንዴት አድርገን ሞዲፋይ እናደርገዋለን አናደርገውም የሌላ ጉዳይ ነው። እሱ ለአካዳሚሻኖች የሚታይ ነው። ምሁራኖች እንዴት አድርገው እናደርጋለን። ከዛ ውጭ ግን ይህንን አንጠቀምም፣ ግዕዝ ፊደልን ወይም ኢትዮፒክ ፊደልን መጠቀም የለብንም፣ የላቲን ቤዝድ ፊደል ነው የምንጠቀመው ማለት መብታቸውን የፖለቲካ ውሳኔ ከሆነ ፖለቲካ ውሳኔ ነው። ለፖለቲካ ውሳኔ ግን አካዳሚክ ጀስቲፊኬሽን ወይም አይሆንም የሚለው ነገር የለውም። እሱ አይደለም። እሱን ቻሌንጅ ማድረግ አለብኝ። እንደዚህ አይነት መድረክ ላይ ለምሳሌ በተቻለ መጠን ለማስረዳት ሞክሬያለሁ በአቅሜ። ሌላውም እንደዚህ አይነት ማድረግ ነው። እኔ አሁን ዋናው ታርጌት የማደርገው አሁን ላደረሰው ነገር ላይ ጋዜጠኞችን ነው። ጋዜጠኞች ቻሌንጅ ማድረግ መቻል አለባቸው። ጋዜጠኞች ዝም ብሎ ሄዶ ማይክ ብቻ ይዞ ሰውየውን እስቲ ስለ ራስህ ንገረኝ፣ ራስን አስተዋውቅ እየተባለ መጠየቅ ብቻ አይደለም። ከዛ መቀጠል የለበትም። የሚያወራው ነገር ቻሌንጅ ማድረግ መቻል አለባቸው። አንድ ሰው ስለሚያወራው ነገር ወይም አትሊስት ስለሚጠይቁበት ነገር ቀድሞ መዘጋጀት መቻል አለባቸው። የሰውየውን ያህል ባያውቁ የተወሰነ መረጃዎችን ይዘው መሄድ መቻል አለባቸው። እነኛ ነገሮችን ቻሌንጅ ማድረግ ቢጀመር ጥሩ ነው እና በዛ መልክ እኔ የሚስተካከል ይመስለኛል። I think ምናልባት መጽሐፍን ስናነብ ልናልፈው I'm not historian, I'm not እና ምናልባት ደስ የሚለው ደግሞ አካዳሚክ አይደለም። ስለዚህ ማወራው ወሬ የምጠይቀው ጥያቄ በጣም ሌማን የሚያወራው ከሆነ ይሄ ፍሪደም ሰጥቶኛል ይሄን ለመጠየቅ ማለት ነው። ምንድነው ለማለት ምናልባት ብሎ ያው ስንማር ስትሪም ላንጉጂንግ ቢሆን ያው ነው ፍሬሽ ማለት በጣም ጥሩ ጥያቄ ነው። ኖቲስ እኮ እናደርጋለን በቋንቋ ደረጃ ላይ የሚመሳሰሉ ነገሮች እንዴ በአማርኛም እኮ ይሄ ነው የሚባለው። እኔ አንድ ጊዜ ያጋጠመኝ ልንገር። ፒኤችዲ እየተማርኩ ያለው ኮቶኮ የሚባል ቋንቋ ላይ ሰራ ነበርና እንደ ፊልድ ነው ግን ሰው አስቀምጠን ኮቶኮ ማለት የቻዲክ ቋንቋ ነው፣ ካሜሩን ውስጥ የሚገኝ። ኮቶኮ ላይ ስም ትለኛለች፣ ኔም የሚባለው ላይ ስም ነው ትላለች። ዋት ልክ እንደ አማርኛው አሁን እንትን አልኩ ካልተሳሳትኩ ጥርስም እንደ ግዕዝ ነው ስን በትግርኛ ስን አይደል? እና እንደኛ አይነት ቃላት ሲመጡ እንዴ ዝም ብሎ ያጋጣሚ ሊሆን አይችልም። ብዙ ነገሮች የሚመሳሰሉ የሆነ ነገር አለ ብለህ ትሄዳለህ። አንድ በቋንቋ ጥናት ላይ እንደዚህ የሚነግሩን አለ፣ ምንም ጥያቄ የለውም። ይሄ ኢንቱዊሽን የሚነግረን ቋንቋዎች መመሳሰል ይሄ እኮ እንትን እኮ የሚናገረው ወይ አማርኛን እያጣመመ ነው ወይ ትግርኛን እያጣመመ ነው ሊል ይችላል። ምክንያቱም በጣም መመሳሰላቸውን ሰው ሴስ ከሚያደርገው በላይ በቋንቋ ጥናትም አሉ ሜቶዶች የምታይባቸው። ከዛ ውጪ አሁን ያልከው ነገር በሙሉ ይታያሉ። ቋንቋ ላይ ስትደርስ በተለይ ፕሪሂስቶሪክ የሆነውን ነገር ላይ ነው። ምክንያቱም ሪከርድ የሆነ ሂስትሪ ከሆነ ምንም የሚያጠያይቅ የለም፣ ብዙ ነገሮች ልታገኝበት ትችላለህ። እነኛ ላይ የምታያቸዋለህ፣ አለባበስ አለ፣ ባህል አለ፣ ሌሎች ነገሮች ሁሉ ትገነዘባቸዋለህ። ግዕዝ ምንም ጥያቄ የለውም። በተለይ ግዕዝ ከትግረ ጋር በጣም ይቀርባል፣ ከትግርኛ ይልቅ። ትግረ ማለት ኤርትራ ውስጥ የሚነገር ቋንቋ ነው፣ ወደ ከረና አካባቢ። ትግርኛም ከግዕዝ ጋር በጣም ይቀርባል ከአማርኛ ይልቅ። ትግርኛ የምትናገር ከሆነ
ወይም አማርኛ ተናጋሪ ሆነ ትግርኛ ቶሎ ካጠናችሁ ግዕዝን ለመጥናት በጣም ቀላል ነው የሚሆንላችሁ። እኔ እንደዛ ነው ያደረኩት። የዛን አይነት ትግረና ግዕዝ ከትግርኛ ጋር ቢቀራረቡ ያላቸው ግንኙነት የወላጅና የእንትን አይደለም፣ የወንድማማችነት ነው። ቀድሞ መጻፍና ለመጻፍ እንትን አንድ ነገር ተገንዘቡ። ሌላ ነገር ላይ አንድ ቋንቋ ከ500 እስከ 1000 ዓመት ባለው ጊዜ ውስጥ ኮምፕሊትሊ ይለወጣል። ለምሳሌ ዛሬ 1000 ዓመት የነበረ አማርኛ ቋንቋ አሁን የሚገኝ አማርኛ ተናጋሪ ላምብቦ ቢል ተጽፎ ልቡርብን ሊከደው ነው አይችልም። እንደ ሁለተኛ ቋንቋ መማር አለባቸው። ምክንያቱም ቋንቋ ሁሉ ጊዜ በለውጥ ሂደት ነው። ለዛ እኮ ነው የተለያዩ ቋንቋዎች እየሆኑ ማለት። ለምሳሌ እነኚህ ቋንቋዎች ሁሉ አንድ ነበሩ፣ ከዛ በኋላ ተለያዩ ስንል ለምሳሌ አንደኛው ቋንቋ ተናጋሪ ህብረተሰብ ወደ ሌላ ቦታ ይሄዳል፣ ሌላኛው ቋንቋ ህብረተሰብ በተወሰነ ወደ ሌላ ቦታ ይሄዳል። ሁለቱም የተለያዩ ቦታ የሄዱ ህዝቦች እሰም የነበሩት ቋንቋቸው የሚለወጠው በራሳቸው መንገድ ስለሆነ የዛሬ 500 ዓመት አካይ ተመለሰ ብታገናኛቸው ሁለት የተለያዩ ቋንቋ ሆነው ሊሆን ይችላል። ግን ብዙ ነገሮች ደግሞ ከውስጣቸው አሉ። በለውጥ ሂደትም ቢሆን ለለውጥ ሴንሲቲቭ ያልሆነዋል ወይም አዝግምተኛ ለውጥ የሚያካሄድባቸው ነገሮች አንደኛው እነኚህ የተውላጠ ስሞች አይነት ነገሮች እኔ አንተ ምናምን ትለው። ለምሳሌ እኔን ብትመለከቱ እኮ ኦሮምኛ ላይ፣ አማርኛ ላይ፣ ትግርኛ ላይ፣ ትግረ ላይ፣ ግዕዝ ላይ አንድ ናቸው። በኦሮምኛ አነ ነው፣ በአማርኛ እኔ ነው፣ አነ ነው በትግረ ላይ፣ በትግርኛስ አንድ ናቸው። እነኚህ ነገሮች አሉ የምትወስዳቸው ዝም ብሎ በንክኪና እንትን ቶሎ የማይለወጡ ብዙ ጊዜ የሚቆዩ እነሱን ታያለህ። እና ወላጅና እንትን ነው የማትልባቸው ደግሞ ደረጃዎች አሉ። ለምሳሌ ልጅ የአያቱን ባህሪ ከአባቱ በላይ ሊያሳይ አይችልም። አሁን በቋንቋዎቹ መካከል ላይ በምትመለከትበት ጊዜ የአያቱን ባህሪ በልጁ ላይ አይተህ በአባት ነው ብለህ ባሰብከው ላይ ካላየህ ግንኙነታቸው ሌላ መሆን አለበት። የእነኛ ኤቪደንሶች እየበዙ ሲሄዱ ያን ማረጋገጥ አለበት። ስነ ልሳን በጣም ጥልቅ ጥናት ነው የምታደርግበት። በጣም እነኛ ግንኙነት የላቸውም ማለት አይደለም። ግንኙነታቸው የወንድማማች ነው ወይስ እነኚህ ቋንቋዎች አትሊስት በአባት ደረጃ በወላጅነት ደረጃ ወላጅ እንበለውልን እንጂ አባት እናት እንበለው እንጂ ዝም ብሎ ወላጅ ብለን እንሄድበት እንጂ ቋንቋዎች እንደዚህ የመሰንጠቅ የመለወጥ ሂደት ያሳያሉ እንጂ አክቹዋሊ እንደምናውቀው ቋንቋ ሌላውን ቋንቋ እየወለደ ምናምን እያለ የሚመጣበት አይደለም። በሂደት እየተለወጡ የመምጣት ጉዳይ ከዛ አንፃር ጥያቄ ነው። እኔ ፖለቲከኛ አይደለሁምና ጥሩ መልስ ላልሰጥ እችላለሁ። ግን አንድ ነገር እንትን ልበል። የረዘነ ሀብቴን ደም የተከፈለበት ባርነትን ብታነቢው ጥሩ ነው። የረዘነ ሀብቴን ደም የተከፈለበት ባርነት የሚል ስለ ኤርትራው ስለነበረ ትግል የጻፈው አለ። በትግርኛም በአማርኛም የጻፈው መጽሐፍ አለ። በጣም ቆንጆ ጽሁፍ ነው። አንደኛ ጻጻፉን ጥሩ ነው፣ ጎበዝ ነው። እሱ ላይ ብዙ ኢንፎርሜሽን ስለሚሰጥ በመጀመሪያ ደረጃ ላይ ሆነ ለመናገር ከሆነ ቢኤፍ ስኪነር የሚባል ሰውዬ የጻፈው አለ። ወደ ሚኒሊክን ቤተመንግስት ለመጎብኘት የአሜሪካ ልዑክ ቡድን የመራ የመጣው እና ወደዛ ሲመጣ ያጋጠመውን ነገር የጻፈው ላይ እዛ ላይ ምን ይላል? ኢትዮጵያውያኖችን ለመከፋፈል ተዋክቶ ለማሸነፍ ፈጽሞ አይቻልም ይላል። ምክንያቱም ለመሞት ደንታ የላቸው። ከማናቸውንም ውጭ ጠላት ጋር ተዋክቶ ለማሸነፍ አይቻልም። ምክንያቱም ለሀገራቸው ለእንትናቸው ሟች ናቸውና ምንም በቃ ህዝቡን ካልጨረስክ በስተቀር አሸንፈ ገዛለሁ ማለት የሚቻል አይመስለኝም። ኦንሊ ምናልባት ፖሲቢሊቲ ያለው ኢትዮጵያን ለማጥፋት እርስ በርስ መከፋፈል ነው። እርስ በርሳቸው እንዲባሉ ከተደረገ ሊሸነፉ ይችላሉ ምናልባት። ይህንን ፍልስፍና ነው የተከተሉት። በመጀመሪያ ደረጃ ላይ እኮ ሻቢያን ያቋቋመው ሻቢያን ጀብሃን ያቋቋመው እኮ የት ነው የተቋቋመው? ግብጽ ላይ ነው። እና ጣሊያኖች መጀመሪያ ደረጃ ሲመጡ ያደረጉት ምንድነው? መጀመሪያ ላይ ፌል ስላደረገባቸው ቢኤፍ ስኪነርን ሐሳብ እንደወሰዱ። ይሄ በዓለም ላይ አንትሮፖሎጂ የሚባለው ፊልድ እኮ የተፈጠረው ከመነሻው ላይ ህብረተሰቦችን ሄዶ እያንዳንዳቸውን አጥንቶ ብሎ እነሱ እንዴት አድርገው ለማስተዳደር እንደሚያመች ነው። ስለዚህ በመጀመሪያ ደረጃ ላይ ከሌና ከሌ ምንድነው የሚያለያያቸው? ከሌ አጭር ነው፣ ከሌ ረጅም ነው፣ ከሌ ወፍራም ነው፣ ከሌ ቀጭን ነው። እነኚህም በመጀመሪያ በጥናት ሄዳል። ከዛ በኋላም ያለያይህን ነበር። እንግሊዝ ከፋፍለ ግዛ ፖሊሲ አለ። ይህንን አንፎርቹኔትሊ የጠቀሽው ሀገርም በብዙ ጊዜ ተጠቅሞበታል በኢትዮጵያ ላይ። ምክንያቱም ከጥቅም ጋር የተያዘ በመሆኑ
የኛ ችግር ምንድነው? በተለይ እኛ ወጣቶች ምላችሁ እናንተ እኔ እንኳን ወደ እርጅናው እየገባሁ ነው እና ወጣቶች ማድረግ የሚገባቸው መጠየቅ መቻልና ማንበብ ስላላወቅን የሰጡን እየተቀበልን ያለን እና አንዳንድ ጊዜ ስድብን ራሱ እንደ ጀግንነት እንደ ካባ የለበስ ነው ይመስለኛል። መሰደብን ጭንቅላት የላቸውም እኮ ማለት ያህል ነው። ለምሳሌ የሜሮ ሲቪላይዜሽን አንተን የፈጠርከው ብሎ አንድ ጎሳ ላይ አንተቶ ሲለጥፍበት ስድብ ነው። ማንን ተቀብሎ ደግሞ ከሌላው ጋር ይጣላልኛል የሚለው ነገር እና አብዛኛው የተፈጠረው ከፖለቲካ ጋር በመያያዝ ነው። የሌላው አገር ኢትዮጵያን የሚያከፋፍሉበት የሚያናያጡበት መንገድ አንተው አንፎርቹኔትሊ ደሃ ስለነበር አሁንም ደሃ ነን በአብዛኛው ደረጃ ላይ የተወሰነ ገንዘብ ሲያፈሱ የተወሰነ ግሩፖችን እያመጡ ያደርጉታል። አሁን በመጀመሪያ ሆነን ለመናገር አብዛኛው ወደ ወያኔ ወደ አዲስ አበባ ወደዛ ሲመጣ ያን አይዲዮሎጂ የሚቀበል ያለ ህዝብ እነሱ ራሳቸው ኮምፕሊት ተለውጠው ወደ ሌላ አይዲዮሎጂ ይወጣሉ ተብሎ ነበር የታሰበው። ግን ያ ሳይሆን እንደውም ህብረተሰቡን ኢንዶክትሪኔት አደረጉት። እኔ ፖለቲካ ውስጥ መግባት አልፈልግም ገባሁበት። ግን በአብዛኛው ይሄ ነገር በሌሎች የተፈጠረ የሌሎቹን ዝም ብለን በጭፍን እየተቀበልን ነውና እኔ የሚያሳዝነኝ ስድብ ነው። ለኛ ስድባችንን ጌጥ አድርገን ወሰድን። ጭንቅላት ስለሌላቸው ይሄን ነገር እንስጣቸው ተብሎ ስለተቀበለን ተሰጋን። እሱን እየወሰንን ያለን እኔ በዛ ውስጥ የለንም። ቋንቋም የነገድም በታሪክ ደረጃ ላይ ግንኙነት የለውም። ኢትዮጵያ ራሳችን የሚያኮራ ታሪክ አለን። የሌላውን ሄደን የኔ ነው ብለን የምንልበት እውነት ለመናገር ከሆነ በቅርበት ደረጃ ይሄውን ፉከራና በዘር ወይም በቋንቋ ደረጃ መገናኘት ከሆነ ግዕዝ ከኬዲያን ጋር በጣም ስለሚቀርብ የባቢሎን ሲቪላይዜሽን የኔ ነው ብለን መፈክር ይዘን መውጣት መቻል አለብን። የዛን አይነት ነገር ነውና ያው የፖለቲካው ጉዳይ አብዛኛው ካለማወቅ ከኛ ድክመት የተነሳ ነውና ካለማንበብ ካለማወቅ እኔ ከዛ አንፃር አድርጌ ነው የማስበውና አብዛኛው ሌላው የሰጠውን መጥቶ የመቀበል የቅድማ ሊንግዊስቲካሊ ያጠናቸው ነገሮች አሉ። ኤቭሪ ሳይንስ ኤቭሪ ሜቶዶሎጂ ኤቭሪ ሪሰርች የራሱ ሊሚቴሽን አለ። ይሄ ሊሚቴሽን ሊገለጽ የሚችልበት ነገር አለ። አንፎርቹኔትሊ ኢትዮጵያ ውስጥ ያጣነው ነገር ዩኒፋይድ የሆነ ስተዲ የለም። አሁን ይሄ በጣም ትክክለኛ የሆነ በቋንቋ በኩል ኦቶሪቴቲቭሊ ያልተሰራው ነገር አለ። ይሄ ሶሲዮሎጂካል አናሊሲስ ይፈልጋል። ለምሳሌ በቃ ሶሲዮሎጂ ይሄንን ኢሹ እንዴት ነው የሚመለከተው? ምክንያቱም ባህል፣ ቋንቋ፣ ነገድ፣ አይደንቲቲ ይሄንን አይደንቲቲ ማኒፌስት ሊያደርግ የሚችልበት መስመር ምን ይመስላል? ሶስተኛው ጥያቄ ዶክተር ግርማ እንዲመልሰው ፈልገው ነገር በፎርማል ኢንተርቪው ያነሳው ማስበው ጥያቄ ያንተ ሁኔታ ነው ግናት ያረጋኝና ምንድነው መነሳት ያለበት የትምህርት ስርዓታችን የፈጠረው ሊሚቴሽን ነው። ዌስተርን ሴንትሪክ ኤጁኬሽን ነው ያለን። የራሳችንን ጥለን ሙሉ በሙሉ በፈረንጅ እንድንመጣ ያው ተፈሪ መኮንን የመሰረቱት ጄዙዊት ኬኔዲያንስ ናቸው። ዩኒቨርሲቲውን የመሰረቱት እነሱ ናቸው። በዛው ስርዓት ውስጥ እንድንሄድ ተደርጓል። የኛ ቸርች ሂስቶሪያንስ የዚህ የሙስሊም ስኮላርስ በተለያየ ደረጃ ያሉ አልመጣም፣ አልታየም። ማንኛውንም የጥንት ቋንቋ ለማጥናት የጥንትን ታሪክ የጥንትን ባህል ለማጥናት አንዱ ቋንቋ ከስምንቱ ቋንቋዎች አንዱ ቋንቋ ግዕዝ። አሁን ኢትዮጵያ ጂኦፖለቲካሊ ዘ ሜምበር ኦፍ ዘ ሚድል ኢስት የሚድል ኢስት ቋንቋዎችን በትክክል መረዳት መቻል ኢንክሉዲንግ ዘ ግሪክ። እኔ ስሜ ኤልያስ ነው። በግዕዝ ቢወጣልኝ ኃይለ እግዚአብሔር ነበር የሚባለው። በሂብሩ ብጠራ ኤሊጃ ነው የሚባለው። እና ዶሚናንሱን ሁሉ ስንመለከት አሁን ይሄ የጁዲዮ ክርስቲያን ሞራሊቲ ዋለ የግሪኮ ሮማን ሲቪላይዜሽን የፈጠረብንና ያጣበበብን ነገሮች አሉ። እኔ እንዲያውም አሁን ዶክተር ግርማ እንዲመልስ የሚያስፈልገው ነገር አንዱ አሁን እሱ ከቋንቋ አኳያ ይሄን ነገር ይዞ መጥቷል። ሽፈራው በቀለ ወይ ፕሮፌሰር ባህሩ ዘውዴ ሊሆኑ ይችላሉ። ከታሪክ አኳያ ይዞ የሚመጡት አሉ። በሶሲዮሎጂ ውስጥ ያሉት አሁን ዶክተር የራስ ወርቅ አድማሴ ኦር ሌላ በዚህ ሙያ ላይ ጥናት ያደረጉ ሰዎች እና ሪሊጂየስ ስኮላርስ አሉ። አሁን እኛ በሌላው ሀገር ጥናቱ የተሟላ ሊሆን ይችላል። ቸርች ሂስቶሪያንስ አሉ፣ ቸርች ሪሊጂየስ አርኪኦሎጂ አለ፣ ሳይኮሎጂ አለ፣ ሊንግዊስቲክ ስተዲ አለ። እና በዚህ ደረጃ ላይ ተገናኝቶ ቢመጣ ወደ ተሻለ ግንዛቤ ልንሄድ እንችላለን። አንዱ የመጀመሪያው ይሄ። ሁለተኛው the last 50 years ኢምፖርትድ በሆነ አይዲዮሎጂ ነው የከሰርነው። ለምሳሌ ማርክሲዝም ሌኒኒዝም ስመጣ ኢትዮጵያ ውስጥ የመደብ ትግል ነበር። የትም ሀገር የተደረገ ነገር ነው። ኢትዮጵያ ኤክሰፕሽን አይደል። ጋሪባልዲ ማዚኒ ጣሊያን አሁን የምናውቃት ጣሊያን የመጣችው በ1871 ነው። the unification of Italy even German ኦቶ ፎን ቢስማርክ ሲያመጣ አሁን በሙሉ ጀርመንኛ ተናጋሪ የምንለው አቋም በቃ በእንደዚህ ነው።
የመንግስት የሀገረ መንግስት ግንባታ ኢትዮጵያ ውስጥ ኤክሰፕሽን አይደለም የትም ሀገር ሊሆን ይችላል ነው በፓርላማ ዲሞክራቲካሊ እጅ ተወጥቶ መርጦ የተመሰረተ መንግስት ሊትረል የለም አውሮፓ ውስጥ ሰርፍ ደም የሚባል ነገር የለም ኢትዮጵያ ውስጥ ስንመጣ ፊውዳሊዝም የለም እንትና ናቸው ይመስለኛል ፕሮፌሰር ላጲሶ ጌታሁን ዴሌቦ የሚባሉ ግለሰብ ናቸው የፊውዶ ቡርዣው ስርዓት ይባል ነበር ለምሳሌ አሁን የቡርዣ ስርዓት አልነበረም ኢትዮጵያ ውስጥ ቋቢው ሲፈጠር በጣም አሜዚንግ ወደ 37000 ገደማ ወዛደሮችና ከ200 ምናምን ሺህ በላይ ሴተኛ አዳሪ የነበረበት ሀገር ነው ለውጥ ሲመጣ የተቀበለችው ኢትዮጵያና ይሄ በሌሉ ነገሮች በውጭ ሀገር ትንታኔ ኢምፖርትድ በሆነ አይዲዮሎጂ የራሳችንን ነገር በቅርብ ፕሮፌሰር አለማንተ ገብረስላሴ የሚባሉ ሰው የመሬት ይዞታ ሚኒስትር ዋን ኦፍ ዘ ማስተር ማይንድ የመሬት ላራሹን ፕሮክላሜሽን ድራፍት ካደረጉ ሰዎች ጋር ኢንተርቪው አደረጋቸው እኛ መሬት ላራሹ እያለን እኮ ስናወራ የመሬት ይዞታው ግንዛቤ አልገባንም ነበር ኢማጂን ይሄ እንግዲህ 1957 1958 እሳቸው ሲያነሱ ኤክሰፕት ባሌና ወለጋ አብዛኛውን ቦታዎች አጥንተውታል የመሬት ይዞታው ትግራይ ያለው የመሬት ይዞታና በጌምድር ያለውና ጎጃም ያለው አንድ አይነት ነው ሸዋም ያለው እንደም ያሳዝናል ወደ ጎንደር ያለው ከ26 በላይ የታክስ አይነት ያሞራ አይነት የጥይት መበተኛ የማር ደጃች ማሩ የደንቢያው ከሞቱ ስንት መቶ ዓመት ኖራቸው የማሩ ግብር ሁሉ ይባልበት ነበር አሁን ቲፒኤልኤፍ ሲነሳ ኤፍጌን ኦኤልኤፍም ሲነሳ የብሔር ፖለቲካ ኢትዮጵያ ውስጥ ጠላት ይፈልጋል ይግድ ጠላት አስመረህ ካልሆነ ማትመጣው ልትሄድ የምትችልበት ነገር የለምና አናቀውም ነበር ነው ያሉት አሁን ያ ተማሪው ሃይፈኔትድ የሆነ ኢትዮጵያዊ በጣም በውጭ ቅኝት ያለ ራሱን የናቀ ያገሩን ባህል የተወ ነው እነዚህ ነገሮች በሙሉ ለውጠውታል አሁን ቅድም የነኑ ረድ የሚያስከበደ እናለቃ ያለው ታምሩ እነ ሊቀሊቃውንት ሞገስ ቅዋ ጊዮርጊስ መላከ ብርሃን አድማሱ ጀንበር የሚባሉ ኦቶሪቲ ሆኑ በጣም ብዙ የሰሩ የነዚህን ሰዎች ታሪክ መጥተው አልተፈተሸም አሁን አስረስ የኔ ሰው አለ እንግዲህ እነሱ ያው ዘመናዊ በሳይንስ ስለሆነ የሚጠናው ይሄ የትቤ አክሱም የካም ታሪክ እየተባለ ኢዚሊ ኔግሌክት ማናረገው በቀላሉ ደግሞ ለመቀበል በጣም ብዙ ማስረጃ የሚፈልጉ ነገሮች አሉ ዞሮ የአፍሪካን ስልጣኔ አንዱ ችግር ይሄ ነው ጸጋዬ ገብረመድህን በጣም ይታገድበት የነበረው ኢጂፕቶሎጂስት ነው የኛ ኮሜቲዮሎጂ ሳይንቲፊካሊ ፕሩቨብል የሆነ ነገር አለው እንዳንቀበል ግን የዌስተርን ሳይንስ የፈጠረብን ነገር አለና ይሄንን ዩኒፋይድ ሆኖ እንዲመጣ ዶክተር ግርማ አሁን በዚህ በቋንቋ አካያ አንተ ያጠናው ነገር አለ ከኮፕቲክ ቸርች ጋር አሁንኛ እስክንድሪያ መንበራችን ማርቆስ አባታችን ብለን የመጣንበት ታሪክ አለ ከኮፕቲክ ጋር በኢትዮጵያ ኦርቶዶክስ ላይ ያለውን ዶሚናንስ የአካሄዱን አሁን አቡሻከር ዮሐንስ እንዲያም በዘመናት አቆጣጠር ላይ ኦቶሪቲ ነው በነገራችን ላይ የዘመን አቆጣጠር በኢትዮጵያ በጣም ከሰሩት በተለየ ሁኔታ እንግዲህ ከአቡሻከርም ከፕሮፌሰር ጌታቸው ኃይሌም ዶክተር ግርማ ጥሩ አድርጎ የሰራው ነገር አለ ይሄ ነገር ግማሻችንን ነቅሎት ስላወጣው ያ ዲስሎኬትድ ይሄንን ዲስሎኬሽን እንዴት አድርጎ ማከም ይቻላል ነው ዶክተር ግርማ እንዴት አድርጎ ነው ማከም ይቻላል አሁን የሱን ሐሳብ የሃይማኖት ሰዎች የሃይማኖት ታሪክ ጸሐፊዎች የማይቀበሉት ከሆነ ወይንም ይሄን ሪፊዩት ለማድረግ አብረው መድረኩ ተፈጥሮላቸዋል አንድ ነገር ነው አዲስ አበባ ዩኒቨርሲቲ ይሄ ትልቅ ኃላፊነት የአዲስ አበባ ዩኒቨርሲቲ ነበር እንደ ተቋም እሱም እንግዲህ ያስተማረበት የተማረበት የቋንቋ ዳይሬክተር የነበረበት ነው ኢንተር ሪሌትድ የሆነ ይሄ ኦክሲለሪ ሳይንሶች አሉ አብረው በጎረቤት የሚጠናበት ነገር ይሄ ተጠንቶ መቅረብ ያለበት ነገር አለ ኢትዮጵያ ኦርቶዶክስ የራሷ ክሌም አላት ሂስትሪው የራሱ ክሌም አለው እኛ ንግስተ ሳባም ብዙ እንላለን ፕሮፌሰር ታደሰ ታምራት ንግስተ ሳባ የምትባል ሴትዮ የለችንም እኛ ይላሉ በተለያየ አቅጣጫ ነው ያለውና እነዚህን እንዴት ነው አቀራርቦ ወደ ተሻለ እይታ ለጀነራል ኦዲየንስ ቢሆንም አሁን ይሄ መጽሐፍ ዲቴል ኦሪየንትድ ነው እሱም መግቢያው ላይ ይናገራል እንደ ጀማሪ ሪሰርቸር ጥቅሶች አበዛው አለ ጥሩ ነው አሁን ዛሬ ሁሉ ፓምፍሌቲክ የሆነ ኖሌጅ ነው ያለው ራሱ ዘመኑ ዲጂታል ወርልዱ የፈጠረው ነገር አለ በዚህ አጣጥመን መምጣት እንዴት እንችላለን እስቲ እንደው አያይዘህ ብትመልሰው ጥሩ ነው ያስባል እንደ ጥያቄ ጥሩ ጥያቄ ነው በመጀመሪያ ደረጃ ሆነን ለመናገር ከሆነ ኤልያስ ካለው ጋር በደንብ ነው መስማማው የኢትዮጵያ ዘመናዊ ኮት ወይም የአውሮፓን ስታይል አይነት ትምህርት ወደ ኢትዮጵያ በሚገባበት ጊዜ በሙሉ በሙሉ ኢንቴግሬት ለማድረግ አልተሞከረም ትራዲሽናል የሆነውን የትምህርት ሲስተም አልተሞከረም ሳይሆን አልተሳካም እንጂ ተሞክሯል ከመጀመሪያው ጀምሮ የኢትዮጵያ ትምህርት ታሪክ ላይ ብትመለከቱ ጥረቶች ነበሩ እንዴት አድርገን ትራዲሽን የሆነው የትምህርት መልክ ወይም የትራዲሽናል ዕውቀት ከኦርቶዶክስ እምነት ጋር ብቻ የተያዘ አይደለም ባህላዊ ሕክምና እንዴት አድርጎ ኢንቴግሬት ይደረግ በሚል እንደውም በቅርቡ ጊዜ አሁን አንድ እኔ ማሳተም ወይም ኤዲት ማድረገው ጆርናል አለ ዋናው ትኩረቱ ይሄን አድርጎ
ባህላዊ እውቀትና የሞደርን እውቀት እንዴት አድርጎ እንትን የሚል ስፔሻል ኢሹ ደግሞ እያዘጋጀ ነው። በቅርቡ የሚወጣው እሱ ነው። የተለያዩ ለምሳሌ ከዚህ ከሕክምና አንጻር ባህላዊ ሕክምናዎች ከታሪክ አንጻር እንዴት ነው ኢንቴግሬት ደግሞ ትልቅ ሙከራ የተደረገው በሱ ላይ ነበር። ኢቭን በደርግም ጊዜ ከደርግም በፊትም ብዙ ሙከራዎች ነበሩ የባህላዊ ሕክምናን ከሞደርን ሕክምና ጋር ለማዛመድ እና እንዴት አድርጎ ኢንቴግሬት ለማድረግ ይሄ በጣም አስፈላጊ ነገር ነው ለለምናገ በየትኛውም ዓለም ላይ ፋክት የጥንት እኮ በአውሮፓ ውስጥ ያሉ አብዛኞቹ ገዳሞች አይደሉ ወደ ዩኒቨርሲቲነት የተለወጡት ወደ ትምህርትነት ወደ ዩኒቨርሲቲነት የተለወጡት እነሱ ናቸው። እኛ ሀገር ሞደርኑ ስለመጣ ከሱ ጋር ትንሽ የመጋጨት ነገር መጣው እንጂ የባህላዊ እውቀት በየቦታው ላይ አለ። ባህላዊ የብረት ማቅለጥ አለ። እሱ ከኢንጂነሪንግ ጋር እንዴት አድርጎ ነበር የሚሄደው ብዙ ነገሮች ከሕክምና ጋር በተለይ በተያያዘ ጉዳይ እነሱን እንዴት አድርገን እናዋሃድ የሚለው ከመጀመሪያው ጀምሮ ቢታሰብበትም ሙሉ በሙሉ ተሳክቷል ብዬ አላስብም። በዚህ ላይ ቅድም ያለው ኤልያስ አለ። በተለይ የወጣቶች ንቅናቄ በሚመጣበት ጊዜ የአይዲዮሎጂ በዓለም ላይ የነበረ ነገር ነው። የሱ አይዲዮሎጂ በተለይ ሙሉ በሙሉ እምነትን ወይም ከእምነት ጋር ከባህል ጋር የተያዘውን ነገር የመናቅ ነገር አስከተለ እና ሁሉ ነገር በማርክሲዝም ሌኒኒዝም ላይ ተመሰረተ ያለ አሁን ያሉት ነገሮች ላይ ለምሳሌ እነኚህ በእምነት ደረጃ እኮ የሚጽፈው ነገር አለ። ለምሳሌ በመጽሐፍ ቅዱስ ላይ ተነስቶ ጀስቲፋይ ማድረግ በመጽሐፍ ቅዱስ ላይ አንዳንድ ሰዎች ዓለም የተፈጠረችው የዛሬ 5000 ዓመት ነው ብሎ የሚያስብ አለ። እምነት ነው። በሳይንስ ላይ ሌላ 5 ቢሊዮን ወይም 9 ቢሊዮን ብለህ ታስባለህ። የእምነት ጉዳይ ሌላ ጉዳይ ነው። የእምነት ጉዳይ በእምነት ጉዳይ ውስጥ እዛው ገብቶ የሚያየው አለ። ከዛ ውጭ ግን እምነት ውስጥ ወይም ከእምነት ጋር በተያያዙ ለምሳሌ በተለይ በኢትዮጵያ ኦርቶዶክስ ቸርች ላይ በግዕዝ የተጻፉ በርካታ ነገሮች ስለ ፍልስፍና ታገኛላችሁ፣ ስለ ሕክምና ታገኛላችሁ፣ ስለ የተለያዩ ነገሮች እነሱ እንዴት አድርገን ኢንቴግሬት እናድርገው ባህላዊ የሆኑ ከጽሁፉም ውጭ በቃል የሚተላለፉ ነገሮችን በየብሔረሰቡ በየቦታው ላይ ያሉ ነገሮች አሉ። እነሱን እንዴት አድርገን ኢንቴግሬት እናድርገው የሚለው እሱ ትኩረት ተደርጎበት ወደፊት መጠናት የሚገባው መታየት የሚገባው ለምሳሌ አሁን ቅድም የነገርኳችሁ ጆርናል ላይ ቅርቡ የምናወጣው ስለ ጂኦግራፊ ምሁር ነው። እዚህ አሜሪካ ውስጥ ያለ ፕሮፌሰር ነው። እሱ አንደኛው የሚያቀርበው ነገር ስለ ባህላዊ ዝናብ ማዝነብ ለምሳሌ ባህል ዝናብ የሚያዘንቡ ሰዎች አሉ አይደል? ባህላዊ ዝናብ የሚያዘንቡ ሰዎች ምንድነው እውነት ያዘንባሉ ይችላሉ ወይ? ምንድነው ችሎታቸው? ይሄን በሚመረምርበት ጊዜ ሳይንሳዊ የሆነ ነገር አገኘ። ብዙ ጊዜ እነኚህ ዝናብ የሚያዘንቡ ሰዎች የሚያዘንባለን የሚሉ ወደ ተራራ አካባቢ ላይ ወጥተው በተለይ የተወሰነ ደመና ባለበት አካባቢ ላይ ጭስ የማጨስ ወይ ብዙ እሳት የማንደድ ባህሪ ያሳያል። እና ያ ደግሞ እንደዚህ አይነት ከነዚህ ከጭሱ የሚወጣው ነገሮች ዝናቦችን የማቆር ነገር አለው። ይሄ አሁን ለምሳሌ ሞደርን ቴክኖሎጂ ላይ ዝናብ ማዝነብ አለ አይደል? ደመና በሌለበት ማዝነብ አይችሉም፣ ግን ደመናው ተሰባስቦ ዝናብ እንደማዝነብ ይችላሉ። ልክ የዛን አይነቱን ሲስተም ነው የሚጠቀሙት። የነኚህ ባህላዊ እውቀቶች ምንድነው ብሎ መመርመሩ ከሚደግሙት ከምናምኑ ከዛም በተጨማሪ እነኚህ ነገሮችን ሁሉ ማድረግ ወይም በደንብ እንትን ማድረጉ የሚያስፈልግ ይመስለኛል። በዚህ ደረጃ የትምህርታችን ደረጃ በደንብ አለመስፋቱ ነው እውነት ለመናገር ከሆነ ኢኮኖሚክ ይሄ ደግሞ ኢኮኖሚያችንም እየወደቀ መምጣቱ ነው። ኢኮኖሚያችን እየጠነከረ ቢመጣ ትምህርታችንም እየጠነከረ ይመጣል። ትምህርታችን እየጠነከረ ሲመጣ ምሁራኖቻችንም ተመራማሪዎቻችንም እየጠነከሩ ይመጣሉ። እያንዳንዱን ነገሮች በየቦታው ላይ ያሉትን በመጽሐፍ ቅዱስም ይሁን ከእምነት ጋር የተያያዙትን ይሁን ከሌሎች ነገሮችም ጋር የተያያዙትን እየመረመርን ኢንቴግሬት ማድረግ የሚገባን እያደረግን እንሄዳለን። ብዙ እኮ በርካታ ሰዎች አሉ በግዕዝ ላይ የሚያጠኑ የሀገራችን ሰዎች። እንዲሁም እዚህ አሁን በአጋጣሚ ሌላ ቦታ ሄዳለሁ ብላኝ እንጂ እዚህ አንድ ፕሮፌሰር አለች ግዕዝ ላይ የምታጠና መለይ ሙሉጌታ የምትባል ምናልባት ካወቋቸው ዶክተር መለይ ጥሩ ስራ ነው የሰራችው ፒኤችዲ ቴሲሷ እና እንደዚህ አይነት ሰዎች አሉ ስራዬ ብለው እያጠኑ ያሉ እና እሱን ወደፊት ብቻ ሳይሆንም አቅሙ እየደበረ ሲመጣ ሎካል የሆነውን እውቀት ኢንቴግሬት የማድረግ ነገር እና እሱ ምንም ጥያቄ የለውም ያስፈልጋል ነው ብዬ ገምታለሁ። አንድ ነገር አያይዤ ከፈቀድክልኝ ኖርማሊ አሁን እነዚህን ሁሉ ነገሮች ስንመለከት የጊዜን ጉዳይ ነው የምናወራው። ለምሳሌ አሁን ሳይንስ እርስ በርሱ አይተዋወቅም። አሁን አርኪኦሎጂ ስለ ምድር የሚሰጠው እድሜ
ጂኦሎጂ ስለ ምድር የሚሰጠው እድሜ ወይንም ስለ ስነ ፍጥረት አመጣጥ የሚሰጠው ነገር እድሜ፣ ሂስትሪ የሚሰጠው እድሜ፣ ጂኦግራፊ የሚሰጠው እድሜ ጊዜው ራሱ አንድ አይነት አይደለም። ምናልባት አንደኛው ዕውቀት ሃይማኖታዊ ዕውቀት በመሆኑ ስቦ የሚመጣው ነገር የለም ወይ? አሁን ለምሳሌ ብሪፍ ሂስትሪ ኦፍ ታይም እና ስቴፈን ሃውኪንግ ነገር ስትመለከት ከጋሊሊዮ በኋላ እንግዲህ 300 years ኮስሞሎጂ በጣም ብዙ እየተጠና የመጡ ለውጦች የሉ። ሳይንስም ኢትስ ፋውንድ ኦን ዘ ቫስት ኦን ዘ ትሬሽሆልድ ኦፍ ዘ ቫስት አንኖን የሆነ ነገር በር ላይ ነው ያለው አይደል? ይሄን በር ላይ የሆነውን ነገር እንዴት ነው የግሪኩ ስልጣኔ የኛን የጎዳው ሚስቲካል ብሎ አግሎ ያወጣው ነገር አለ። አሁን ለምሳሌ ቻይና ባህሉን ከዘመናዊው ጋራ ህንድም ቢሆን እንደዚሁ ተቀናይቶ የተሰራ ነገር አለ። አሁን ምናልባት ለምሳሌ በአንተ ሙያ ሊንጉዊስቲክ ሳይንስ ከባህልና ከእምነት ጋራ ኢንፑቶቹን ነገር ወስዶ ከሁለቱም አቅጣጫ ትራይ ዳይሜንሽናል ወደ ከሶስት አቅጣጫ ማለት ቼክ አድርጎ ይዞ ለመሄድ ያለ ኤፈርት አለው ወይንስ ጠቅላላ በሳይንሱ ጋር ብቻ ነው ያለው? ይሄን አንድ ደግሞ ሌላ እንድታያይዝልኝ ፈልገው ነገር ኦቶሪቴቲቭ የሚጠና ነገር በመሆኑ ዶሚናንስ አለ። ይሄንን ዶሚናንስ እንዴት ነገር አድርጎ ነው በዚህ ዶሚናንስ ላይ ሪቤል ማድረግ የሚቻለውና አዲስ መንገድ መክፈት የሚቻለው? አሁን በተመጣበት መንገድ ላይ ጥሩ መስመር ይዞ መጥቷል። ይሄንን ነገር በተለይ በእኛ ቀውስ ላይ ያሉት ነገሮች ለማየት ይሄ እንግዲህ አይዲዮሎጂውን ከቲዮሎጂ ጋራ ቲዮሎጂውን ከሊንጉዊስቲክ ሳይንስ ጋራ አይዲዮሎጂውንም እንደዚሁ እርስ በርስ በማናበብ በማዋጥና በመተርጎም ወደ አዲስ ነገር እንዴት ልመጣ እንችላለን ነው። ቅድም እዛ ጋር አንድ ወንድሜ ያነሳው ነገር አለ። ያሁኑ ወጣት ትውልድ እንግዲህ ኢህአዴግ ሲገባ 5 ዓመት የነበረው ሰው አሁን ኒርሊ ጎልማሳ እድሜ ላይ ነው ያለው የደረሰው። አሁን ያሉ መሪዎቻችን እድሜ ማለት ነው እንግዲህ አንተ እኔ 9ኛ ክፍል ሆኜ የተወለዱ ልጆች አሁን መሪ ሆኑበት ሀገር ነው ያለነው። ከዛ ወደ ታችም ያለውን ነገር ታሪክ ስትመለከት በተለያየ ጊዜ ታሪክ እየተለወጠ ነው የመጣው። የትምህርት ስርዓታችን ራሱ ይሄን ነገር እንዳናይና እንድናቅ አድርጎናል። ወጣቶች ብዙ ማንበብ አለባቸው። ኦፍ ኮርስ ብዙ ማንበብ አለባቸው፣ መጠየቅ መቻል አለባቸው። የሚሰሩ ስራዎች ለምሳሌ አሁን አክሰሰብል ሆነው ለምሳሌ ከአዲስ አበባ ዩኒቨርሲቲ ተሞክሮ ጋር እንዲህ አይነት ነገር ዲዘርቴሽን ለሚሰሩ ለፒኤችዲ እንደዚህ ዲዘርቴሽን ለሚሰሩ ሰዎች ይበረታታሉ። የራሱ ጥናትስ ጽሁፍስ ለማቅረብና እንዲህ ነገር ካልሆነ ቅድም አንድ ወንድማችን እዚህ ጋር ያነሳው ነገር አለ። እንደዚህ አይነት መጽሐፎች ማርከሻ ናቸው። ኢትስ ቬሪ ጉድ አንቲባዮቲክ ነገር ነው ማለት ይሄ አንተን ያቻሜለ ታምሩ የወልቃይት ጉዳይ እንደ አንቲባዮቲክ ብዙ ነገር ሊያክሙ የሚችሉ ነገሮች ናቸው። ህብረተሰብ ውስጥ ሰርጸው ለውጥ ማምጣት እንዲችሉ ምንድነው መደረግ ያለበት ነገር? ለምሳሌ እኔ አሁን በኔ ሙያ ለምሳሌ ጋዜጠኞች ቅድም ጋዜጠኞች ይላል ምንድነው የምታየው ሊሚቴሽንስ ምንድነው? በዚህ ደረጃ ላይ ያሉትን እስቲ እንደው አያይዘህ ወጣቶቹን በተለይ አሁን ቅድም እንደሚያነሳውንም ኢንስፓየር ሊያደርግ በሚችል መልሱን ማድረስ ማድረግ በሚችል መንገድ ነው። ይሄ ለዶክተር ግርማ ጥዬ እኔ ላንታን ጥያቄ ስንዩዝን ማይ ኤክስፒሪየንስ ነግር ልጅ ሆነንኛ ማንበብ ትልቅ ካልቸር ነው። ማንበብ ለምሳሌ አንድ ጎረምሳ ሆነ ሴት እንኳን ለመጥረስ እንዴት እኮ መጽሐፍ አታነብም አልነበረም ጥያቄው። ሃሮልድ ሮቢንሰን እና ኮች ፍሬደሪክ ፎርሲዝን የምታነበው ነበር የሚባለው። እነ ዶስቶቭስኪ ምናምን ማንበብ ትልቅ ነገር ነበር። አሁን እናንተ እጅ ላይ ሁሉ ነገር ዕውቀት በእጅ ነው። እኛ ስናድግ ወመዘክር አዲስ አበባ አንድ አለ፣ መዘጋጃ ቤት አንድ ላይብረሪ አለ፣ ደረጃ አለ። ምናልባት ወመዘክር ብሔራዊ መዛግብትን የምታውቁት ልክ በሩ ሲከፈት ሰው እየሮጠ ይሄዳል። እየሮጠ ሲሄድ ብዙ ሰው ይወድቃል። ልጁ የተሰበረ ግንባሩ እንትን ያለ አፍንጫ የተሰበረ ጥርሱ የወለቀ ብዙ ሰው አለ። ያለ ዕውቀት ነው። አዲስ አበባ መዘጋጃ ቤት ላይብረሪ ያለ ለሽንት አትወጣም። ለሽንት ከወጣህ ቦታ ይያዛል። እና ያኔ ንባብ ካልቸር ነበር። ይሄ ካልቸር እንግዲህ ፌድ እያደረገ ሲሄድ አሁን ዲጂታል ኤጅ ላይ መጣን። አሁን ኢትዮጵያ ውስጥ በጣም ብዙ ሰው ፊልም ያያል፣ በጣም ብዙ መረጃ ስልክ ላይ ያለ። ብቃታችን ምንድነው ስትል የለም። ወደ 45 ዩኒቨርሲቲ ያለ ኢትዮጵያ 37ቱ ገደማ ጆርናሊዝም ስኩል አላቸው። የኢትዮጵያን የጋዜጠኝነት ጥራት ስትመለከተው የለም። ያው እንግዲህ እንደ ድሮ ሌኒን አለ እያልነው ያደግነውና ማንበብ መቼስ ወሳኝ ነገር ነው። በተለይ እንደዚህ አይነት እንግዲህ ጀንትልማን ብዙ ጊዜ ኢኒሺዬቲቭን ይወስዳል። ኢትዮጵያ ኮሚኒቲን በዚህ ሊመሰገን ይገባል። ከተወሰኑ ጉዳዮች ውጪ እንዲህ አይነት መወያ ርዕሰ ጉዳዮች ብዙ ነገር ያስተምሩናል። የእናንተም ተሳትፎ ጥሩ ነው። መድረኩን ድጋሚ ለዶክተር ግርማ ብዙዎች ያነሳቸው ነገሮች ላይ እኔ ለመመለሱ ብቃቱ የለኝም። ምክንያቱም በዛ ፊልድ ውስጥ አይደለሁምና አሁን ስለሳይንሱ ያነሳቸው ነገሮች ላይ በሳይንስ ውስጥ ኢንፋክት ማስተርስ አለኝ በማስተር ኦፍ ሳይንስ በኢንፎርሜሽን ሴኩሪቲ ግን ከሱ ጋር ግንኙነት የለውም። ሌላው እዚህ ላይ አንድ ነገር አለ። በሳይንስ ውስጥ ኢንተርዲሲፕሊነሪ የሆነ ጥናት አለ። ያ ኢንካሬጅ ይደረጋል እዚህ ሀገርም ላይ በየትኛውም ዓለም ላይ አንድ እሱ አለ። ሁለተኛ በቋንቋ ጥናት ላይ ስንመጣ የተለያዩ ፊልዶች አሉ። በስነ ልሳን ውስጥ በርካታ
የጥናት መስኮች አሉ። ለምሳሌ ሶሺዮ ሊንግዊስቲክስ የሚባል አለ፣ ማህበራዊ ሳይንስ፣ ማህበራዊ ስነ ልሳን እና ማህበራዊ ስነ ልሳን አብዛኛው ከህብረተሰቦች ጋር ያሉ ግንኙነቶችን እንደዚህ አይነት ነገሮችን ይመልሳል። የህብረተሰብ አጠቃቀሞችን ከእምነት አንፃር በተለያዩ ህብረተሰቦች ውስጥ ያሉ የቋንቋ አጠቃቀሞች የመሳሰሉት ነገሮች ያነሳል። በእነኛ ውስጥ ይመለስ አይመለስ እንደሆነ አላውቅም። ግን ሁለት ነገሮች፣ አንድ በሳይንሱም ውስጥ በየትኛውም ፊልድ ውስጥ ኢንተርዲሲፕሊን የሆነ ጥናቶች የሚያደርጉበት አለ። እነሱ እነኛ አይነት ኢሹዎችን ሊያነሱ ይችላሉ። ይሄን ነው ማለት የምችለው። ቋንቋና ነገድን ብለው እንደ መከፋፈያ መንገድ ሲመጡበት እዛ ላይ ብቻ አይደለም የቆሙት። ለዚህ ሳይንሳዊ ማስረጃ አለ ብለዋል። ለዚህ አሁን ለምናነሳቸው ነገሮች ከታሪክም ከምንም ሳይንሳዊ ማስረጃ አለ የሚል ነገር አቅርበዋል በየቦታው። ለምሳሌ ፊደል ጉዳይ አንደኛው አንሳው። ይሄ ፊደል የኢትዮፒክ ፊደል ለዚህ ቋንቋ አይሆንም ይላል። በምንም ነገር የለም እንደዛ። አዲስ ፊደል እኮ መፍጠር ትችላለህ። የተፈለገ እንትኖችን ሞዲፋይ ያደረጉ እኮ መፍጠር ይችላል። አዲስ ፊደል ቅርጾችን ያወጡ ይሄኛውን ኤ እንበለው ይሄኛውን ቢ እንበለው whatever ብለን ማውጣት እንችላለን። የነበሩትን ሞዲፋይ ማድረግ እንችላለን። በድምጽ ደረጃ ብንመለከት ኢትዮጵያ ውስጥ ያሉ ቋንቋዎችን ኦልሞስት በድምጽ ደረጃ አይለያዩም። ቅድም ሽፕራቡንድ ይባላል ኢትዮጵያ ያልኩት የቋንቋ ደረጃ ይዛመል ድምጾቹ አብዛኞቹ ድምጾች አሉ የተወሰኑ ድምጾች ካልሆኑ በስተቀር እነኛን የሚወክሉ ድምጾችን ፈጥረን እንትን ማለት ይቻላል። ያ የፕሮፌሽናል ጉዳይ ነው። ሞዲፋይ ማድረግና ያለ ማድረግ ጉዳይ። እንደዚህ አይነት ጀስቲፊኬሽን ሲሰጡ አካዳሚካሊ ወይም በትምህርቱ ዓለም ላይ በሳይንስ ደረጃ የተረጋገጠ የታሪክ በነገድ ደረጃ ወይም በቋንቋ ደረጃ እነኚህ ልዩነቶች አሉ ሲሉ እሱ አለመኖሩን ማሳየት ነው። አትሊስት የሙያ ኮንትሪቢዩት በማድረግ ደረጃ ነው። በዛ ደረጃ ይቁት። ለምን ፖለቲከኞች ይሄን መረጡት? ለራሳቸው ገንዘብ ለማግኘት ለራሳቸው አስተዳደር ምንጭ የሚሆን ዋቴቨር አገሪቷን ለመምራት በዚህ መልክ ለመሄድ አስፈልጋቸው አላውቅም። ቅድም ያነሳው የአፍጋኒስታን ጉዳይ በጣም ጥሩ ነው። በሌሎች ሀገሮችም አሉ። አይ ቲንክ ካልተሳሳትኩ ታንዛኒያ ይመስለኛል። በብሔረሰብ ላይ የተመሰረተ ወይም በነገድ ላይ የተመሰረተ ፖለቲካን ኮምፕሊትሊ በፖሊሳቸው የከለከሉ ሀገሮች በርካታ ናቸው፣ ከታንዛኒያ ጀምሮ ብዙ ሀገሮች። ምክንያቱም በዓለማችን ላይ እኮ ሀገር የተመሰረተው እንዴት ነው? ኮሊሽን እኮ የሀገር መሰረታዎችን ብትመለከቱ የትኛውም ዓለም ላይ አብዛኛው ከጥንታዊ መንግስቶች ብትመለከቱ ኮሊሽን ነው። ምክንያቱም አንድ ህብረተሰብ ብቻውን መቆም አይችልም። ስለዚህ ከሌላ ከጎረቤቱ ጋር ያስፈልገዋል። ከነኚህ ደግሞ ከጎረቤታቸው ሌላ የጠነከረ መጥቶ እየመጣ የሚዘርፋቸው ከሆነ እነኚህ ሁለቱ ኮሊሽን ይፈጥራሉ፣ በኋላ ሀገር ይሆናሉ። በኢትዮጵያ በምትመጡበት ጊዜ ብዙ ጊዜ ንጉሰ ነገስት ይባላል አይደል የምትሰሙት? ንጉሰ ነገስት እኮ የተለያዩ እንትኖች ነው እና የጥንታዊ ኢጅፕቶች አፐር ኢጅፕትና ሎወር ኢጅፕትን እኮ አንድ አድርገው ከገዙ በኋላ ነው የጥንታዊ መንግስት እንትን ማለት የጀመረው። ሁለቱ አንድ ላይ ሆኑ። ግሪኮች ሰፊ ሲቲ ስቴትነት እንደዛ በርካታ ሀገሮችን ተቆጣጥረው እንትን ትልቅ መንግስት የመሰረቱ። በየትኛውም ዓለም ላይ ሌሎች ነገሮች ብንመጣ ብዙ ጊዜ ሁለት ብሔረሰቦችም ሆኖ ብሔረሰብ ማናቸው ነገድ ማናቸው whatever ናቸው በመጀመሪያ ደረጃ ኮሊሽን ይፈጥራሉ። ከዛ በኋላ ወደ አንድ አገር የሚመሰረተው ወደ አንድነት እንጂ ከተመሰረተ አገር ወደ ልዩነት አትሄድም። እኛ ጋር እኮ አንድ ሆኖ የነበረውን በዛ ውስጥ ልናተኮር እኔ እንደኔ እምነት ልናተኮር የሚገባኝ ትምህርት ጥራታችን እንዴት አድርገን እናሳድጋለን፣ ድህነታችን እንዴት አድርገን እንቀርፋለን፣ በእነኚህ ላይ ምን መስራት አለብን። ለምሳሌ በአንዱ ቦታ ላይ አሁን እንደምናስበው ራሱ በአንዱ አካባቢ ላይ ወይም በአንድ ብሔረሰብ ላይ የተለየ ኢኮኖሚክ ጫና ካለበት ይሄንን ማለት ከሌላው የቀረ ወደኋላ የቀረ ነገር ከሆነ ይሄንን እንዴት አድርገን ልናሳድገው እንችላለን፣ ምን ብናደርግ ይሻላል የሚል ዲዛይን ቢደረግ ጥሩ ነበር። አለመታደል ሆኖ ይሄ አልሆነ። ስለ አፍጋኒስታን ባነሱት ጉዳይ ላይ አሁን ኢንዶኔዥያ የተለያዩ አይነት ቋንቋዎች አሉ፣ የተለያየ ብሔር ብሔረሰብ አለ፣ ከኛ በላይ ነው። ናሽናል ላንጉጃቸው የነሱ ማይኖሪቲው የሚናገረው ቋንቋ ነው። ይሄ ማለት ምንድነው? እነሱ እንዳይደፈጠጡና በተቻለ መጠን
ቋንቋ መግባቢያ ሆኖ እንዲቀጥል ነው። ኦን ዘ ኢትዮጵያን ኮንዲሽን ጸጋዬ ገብረመድህን እንደሚለው የኛ በጣም ዋርቶ የተለየ ነገር ስለሆነ በሚያንጫጫ ደረጃ መጥቶ ነው እና አሁን ልክ ቅድም ዶክተር ግርማ ሲያነሳ ነው አማርኛ በላቲን መጻፍ የተጀመረው ንቅናቄው በነገራችሁ ላይ ከዛሬ 75-80 ዓመት በፊት ነው። እንዲያም አማርኛ ለምን በግዕዝ ቋንቋ አይጻፍም በሚል የቀድሞው ወክማ ውስጥ ትልቅ ፕሮግራም ይዘጋጃል። አቶ አበበ ረታ የሚባሉ አሁን በዚህ በአሁን ቋንቋ ብናወራቸው የትግራይ ብሔረሰብ አባል የነበሩ የንጉሱን የልዕልት ተናኘ ወርቅ ልጅ የወለዱ የጤና ጥበቃ ሚኒስትር የነበሩ አቶ መንግስቱ ለማ፣ ንብረት ኤርሚያስ ከበደ፣ ሌተና ኮሎኔል ታምራት ይገዙ የራስ ምሩን ልጅ የሚያገቡ እና ራሳቸው ራስ ምሩ ሆኖ ይነጋገሩ ነበር። ያኔ የኮሎኔል አበራ አያና አባት ኢንጂነር አያና ብሩ አማሪክ ታይፕ አልሰሩም ነበር። አማሪክ ታይፕ ስላልሰሩ ፊደሎቻችንን ለመጻፍ በመቸገራቸው እንደ ጃፓን በጣም ወደ ስልጣኔ ለመምጣት ያው እንግዲህ ኢትዮጵያ ውስጥ በተለይ ፊደል የቆጠረው ሰው ጃፓናይዘሮቹን በጣም ያውቃቸዋል። ጃፓን እንደምን ሰለጠነች፣ ጃፓን ስልጣኔ ብዙ መከበደ ሚካኤል ብዙ ተክተውበታል ከኛ ጋር የሞናርኪም ስለነበር ያኔ ከፍተኛ ንግግር እና ጭቅጭቅ የነበረው ኦሮምኛን በላቲን መጻፍ አልነበረም፣ አማርኛን በላቲን መጻፍ ነበር አከራካሪ የነበረው። በኋላ የቅዱስ ቂርቆስ አካባቢ ሰው የነበሩ የመጀመሪያ የአክሱም ንብረት ኤርሚያስ ከበደ በአማርኛ እንዴት መጻፍ አለበትን አሸንፈው በኋላ ታይፕ ተሰራና መጣ እንጂ የላቲን ጉዳይ ከማቅለል ጋር ነበር ያኔ የነበረው። እንዳሁን ፖለቲሳይዝድ አልነበረም። የመጀመሪያው ነገር ይሄ ነው። ሌላ ወንድሜ ቅድም እዛ ጋር ያነሳው አሁን ኢትዮጵያ ውስጥ ያለው የዘር ፖለቲካ የጥቅም ፖለቲካ ነው። it is obvious ምንም ነገር ነው የማያነጋግረው። አሁን በጣም ሲመለከት ኢትዮጵያ ውስጥ ሚክስ ያደረገው ስለ አማራ፣ ትግሬ፣ ኦሮሞ ብቻ ያላት ሀገር ነው የምትመስለው ኢትዮጵያ ከመቶ ምናምን ሚሊዮን። እነዚህ ሶስት ደግሞ በብዛት አማራና ኦሮሞ ደግሞ ሚክስ አድርገው ፖለቲካሊ ቅይጥ አይፈልግም። ቋንቋው መናገር በቂ አይደለም። አሁን እዚህ ሀገር እኮ ያሉ የኛ ልጆች እዚህ ሀገር ተወልደው ካናዳዊ ነን የሚሉት ቋንቋው መናገራቸው እዚህ የሚነፍጋቸው ነገር የለም። ኢትዮጵያ ግን የሚነፍገው ነገር አለ። የብሔር ፖለቲካ የገንዘብ ምንጭ ነው። የብሔር ፖለቲካ ኢኮኖሚክ አድቫንቴጅ አለው። በተራ እየተመጣ ያለበታል። ይሄንን እንግዲህ ምናልባት ብዙ ሰዎች ቅር ሊላቸው ይችላል። የደርግ ስርዓት የፈጠረው ችግር ነው። በሜሪት እንዳይሰራ ያደረገበት ዘመን ነው። ሶስቱ ሀብተወልዶች የሚባሉና አክሊሉ ሀብተወልድ፣ መኮንን ሀብተወልድና አቶ አካለ ወርቅ ሀብተወልድ የአዳ ገበሬ የቄስ ልጆች ናቸው። ፕራይም ሚኒስትር፣ የገንዘብ ሚኒስቴር እና የትምህርት ሚኒስትር የነበሩ። አሁን ባለው ሁኔታ ላይ ስትመጣ ለዶክተር ግርማ this issue በጣም ሩቅ ነው፣ ፒውርሊ ፖለቲካል ነው። የሚታይበትን ሁኔታ ስንመለከተው መመንዘሪያው ይሄ ስለሆነ ነው። የብሔር ፖለቲካ አይዲዮሎጂ የለው። በአንድ የተማረ የተመራመረ ፕሮፌሰር እና በአንድ ሌማን ባልተማረ ሰው መካከል በብሔር ፖለቲካ ላይ ያለው አይደንቲቲው አንድ አይነት ነው። ሰው ማሰብ ሲያቆም ነው የብሔር ፖለቲካ ውስጥ የሚገባው። ምንም ነገር ማሰብ የሚፈልግ አይደለም። በቃ ባልሰራበት ነገር የመጣ ነገር ነው። ይሄንን ወደ አይዲዮሎጂ እንዴት ማሳደግ ይቻላል? መሰራት ያለበት ነገር ነው። ቅድም እንዳለው አሁን ኢትዮጵያ ውስጥ ያለው ይሄ ምሁራዊ አድርባይነት እጅግ በጣም ብዙ ስለሆነ ደርግም እንደዚህ ነበር። መጨረሻ አካባቢ ላይ ስለ ኢትዮጵያ አንድነት መምከር አቅቶ ተዋጊዎች ካድሬዎቹ ሲደክሙበት በቴዎድሮስ ቲያትር በእነ ተክለ ጻድቅ መኩሪያ አፄ ዮሐንስና ኢትዮጵያ አንድነት፣ አፄ ምኒልክና ኢትዮጵያ አንድነት፣ አፄ ቴዎድሮስና ኢትዮጵያ አንድነት ነበረ መምከሪያውና ይሄንን ናሽናል የሆነውን ስሜት ለመፍጠር የነበረ። አሁን ባለው ሁኔታ ላይ ኦፍ ኮርስ ዩ አር ራይት የጥቅም ነው። በዚህ ደረጃ ላይ እንደ አንድ ሪስፖንሲብል አካዳሚክ ሜምበር እንደሆነ ሰው ሰርቷል። የቀረነውን ደግሞ በየሙያችን ይሄንን ነገር መታገል ነው በጣም የሚያስፈልገው ነገር። አሁን ስታይ ኢትዮጵያ ውስጥ ሶርስ ኦፍ ኢንካም ነው። ወንጀል ሰርቶ መደበቂያ ብሔር ነው። ገንዘብ ሰርቶ መገኛ ብሔር ነው። ኢኮኖሚውን የሚመራ ፖለቲካውን ይመራል የሚል ትንሽ የተንሻፈፈ የሚመስል አስተያየት ያለበት ሀገር ስለሆነ ማለት ነው። በዚህ ደረጃ ላይ በጣም አስቸጋሪ ነው። ለዚህም ነው እንግዲህ ምልክ በአይዲዮሎጂ ያለ ፓርቲ የለንም አንፎርቹኔትሊ። ትንሽም ቢሆን እንግዲህ መግለጫ በማውጣት በምናምን ያለው ወደ ፖለቲካ ከመጣን የሀፓ ኦር እናት ፓርቲ ነው። ሌላው ነገር የለም እና ይሄንን በጣም በመስራት ሁላችንም የሚጠበቅብን ነገር አለ። አሁን ፕሮፌሰር መስፍን ነፍሳቸውን ይማርና የዛሬ 25 ዓመት አሁን በላቲን የምታስተምሩት ነገር ችግር ነው፣ ከ20 ዓመት በኋላ የማይተዋወቅ ህብረተሰብ ይፈጠራል ነው የተባለው። ይሄው አሁን እኮ ስዋሂሊ እኮ ይነገራል። ስዋሂሊ የማንንም ባለቤት የሌለው ምስራቅ አፍሪካ ላይ በከፊል የሚነገር ቋንቋ ነው። በዛ ላይ አማርኛ 1600 ዓመት በላይ የትምህርት ቋንቋ የሥራ ቋንቋ ሆኖ በመምጣቱ በአዋጅ የሚለወጥ ነገር አይደለም። it is a lingua franca። አንድ የትግራይ ብሔር ተወላጅና አንድ የወላይታ ብሔር ተወላጅ ሊነጋገሩ የሚችሉበት ነገር አማርኛ ነው። አሁን እዚህ ሀገር እኮ ከቻይናውም ከህንዱም ከላቲን አሜሪካውም ከመጣው ሰው ጋር የምንነጋገረው በእንግሊዘኛ ነው። እንግሊዘኛን ቋንቋ በፖለቲካ ውሳኔ በዩናይትድ ኔሽን በጂ7 ሰሚት ላይ ማንሳት አይቻልም። ረጅም ስራ የሚፈልግ ነገር አለ። ይሄንን ሂደት እስክንቀበለው እኛ ሀገር ሲመጣ ብዙ ነገር የኛ ያልሆነ በመሆን ነው።
አሁን ኢትዮጵያ ውስጥ ዘረኝነት አለ ወይ? ወደ ህብረተሰቡ ጋር ስትወርድ የለም። ማክስ 37 ደብረ ዘይት ላይ ሲቃጠል ያንን ማየት ነው። እዛ አካባቢ ብሔረሰብ ተወላጆች ለማንም ለሰው ልጅ የሚያዝን ህብረተሰብ የነበረበት ነገር ስለሆነ ወደዛ ምን መጣበትን ማሰብ ሁላችንም ስራ ያስፈልጋል። በተለይ እኔ ወጣቶቹ ላይ ነው ትልቅ ስራ መሰራት ያለበት የሚመስለን። እንደዚህ አይነት ውይይት መጠናከራቸው ጥሩ ነው። በተለይ እንግዲህ የሁኔታዎች ማለመመቻቸት ነው እንጂ እንዲህም አልተገናኘንም። ቀድሞ መጽሐፉ ተነቦ መጀመሪያ እንግዲህ የመጣው 20 መጽሐፍ ነበር። አንድ መጀመሪያም የመጣ ሌላ 20 መጽሐፍ ነበር። ምንድነው ፌዴክስ በአጋጣሚ በቃኒ ከበሬ ላይ ሰረቁትና የክሪስማስ ዕቃ መስሏቸው ነው ወይ ቴሌቪዥን ወይ ነገር መስሏቸው ወሰዱት። በኋላ ሁለተኛ ነው ጀንትልማን ይዞት የመጣው። ቀድሞ ተነቦ ቢሆን ኖሮ ጥሩ ነገር ነው። ስቲል በዚህም ላይ አይቆምም ይሄ። እንደገናም ዶክተር ግርማ በሌለበት በቨርቹዋልም ልንነጋገር እንችላለን። በጣም ልንወያይበት ሪሊ አይ ኦፕነር ነው። ብዙ ጊዜ የኢትዮጵያ ስራዎች ለጀነራል ኦዲየንስ አይቀርቡም። በእንግሊዘኛ ነው የሚጻፉት። የቋንቋ ውስንነት አለ ነገሮችን የማየትና በተለይ ይሄ ለወጣት አጭር ነገር ለሚፈልግ ሰው ኤቭሪቲንግ ኢዝ ሬዲ ነው። ዋን ስቶፕ ሾፒንግ የሚባለው ነገር ነውና ጥሩ ነው። ይሄንን ጋዘሪንግ እንግዲህ ጀንትልማን ኃላፊነት ወስዶ ሌላ ቀን በእንዲህ አይነት ነገሮች የምንወያይ ቢሆን ሪሊ በጣም ጥሩ ነው። ለነበራችሁ ቆይታ እንግዲህ በዚህ በካናዳ ብርድ ዛሬ ቅዳሜ ነው። የብዙ ማህበራዊ ህይወት መንቀሳቀሻ ቀን ነው። ይሄን ውድ ጊዜያችሁን ከፍላችሁ ለርዕሰ ጉዳዩ ያላችሁ ሪስፔክት ነው። ለዚህ በመምጣታችሁ እኔ በጣም ማመስገን ፈልጋለሁ። ጀንትልማንን ኢትዮጵያን ኮሚኒቲንም ዶክተር ግርማም የመጨረሻ ስንብት አድርገን ልቅ ጊፍት አላዘጋጀንም፣ ግን ከመጣ አይቀር በራሴም ስም በኢትዮጵያ ማህበር ስም እንዲሁም በኢትዮጵያ አሶሲዬሽን ክራይሲስ ኮሚቲ የዚህ ሳምንታዊ ቅዳሜ ዝግጅት አዘጋጅ ስም እቺን መጽሐፍ ኤልያስ እንድታበረክትልን ለዶክተር ግርማ ጠይቃለሁ። ምሳሌያዊ ንግግሮች በአማርኛ ዶክተር ዳንኤል አቶ ዶክተር እርግጠኛ አይደለም ዳንኤል አበራ ሮታክ ይሆናል የጻፈው መጽሐፍ ነው። እሷን ትጥልኛለህ። ከዛ በተረፈ ስትከታተሉ የቆያችሁት የነበረው ከዶክተር ግርማ ወግቸው ደመቀ ጋር በኒው ጀርሲ ዩናይትድ ስቴትስ ነዋሪነቱ የሆነ ምሁር የብዙ መጽሐፍት ደራሲ በመጨረሻ በቅርብ ጊዜ የደረሰው ኩሽና ኩሻዊ ቋንቋ ታሪክ ሃይማኖትና ነገድ የሚል መጽሐፍ ነው። 10 ኮፒዎች አሉ። እድለኞች በኋላ ላይ ተወስዳላችሁ ማለት ነው። ከሱ ጋር የነበረን ውይይት ነው። አይ ሆፕ ኢንጆይ እንዳደረጋችሁት ተስፋ እናደርጋለን። እዚህ ያላችሁትም ኢትዮጵያ ማህበር 1950 ዳንፎርዝ አቨኒው እንዲሁም በሌሎች በመገናኛ ብዙሃን የምትከታተሉ በድጋሚ ስፖንሰሮቻችን ለማመስገን እወዳለሁኝ። ሲፎኒያ ኬተሪንግ፣ ሞፈር ኮፊ፣ ቄራ ሬስቶራንት ቅድም ረሳሁት መሰለኝ ቄራ ሬስቶራንት አልጠቀስኩኝም፣ ኤንድ ጉርሻ ሬስቶራንት፣ የሀበሻ እንጀራ ኤንድ ኦፍ ኮርስ ኦልዌይስ እኛም ኦፊስ በጣም ይሄንን ስፖንሰር በማድረጉ ደስታ ይሰማናል። ዶክተር ግርማ ጊዜህን ሰውተህ ከቤተሰቦች እኛ ጋር ለመገኘት ስለመጣ ፈቃደኛ ስለሆንክ እጅግ በጣም አመሰግናለሁ። የመጨረሻ ሰዎች ከዚህ ሲወጡ ይዘው እንዲሄዱ የምትፈልገው የ2 ደቂቃ ሐሳብ ነገር ካለ ላንተ ሰጣለሁኝ መድረኩን። ዛሬ ሲወጡ ከዚህ ሰዎች ምን ይዘው ይወጡ? እኔ ለመናገር አመሰግናለሁ። ብዙ ሰው ይመጣል ብዬ አልገመትኩም ነበር። ብዙ ሰው መጣ። አላውቅም በምን ልክ እንደ ማቅረቤን አይ ሆፕ እንደተደሰታችሁ ገምታለሁ። ግን አንድ ነገር ያዙልኝ። የጻፍኳቸውም ሌላ ሰዎች የጻፏቸውም ነገሮች እንዳለ አትቀበሉ። በተቻለ መጠን ሌላ ተጨማሪ መረጃ ፈልጉ እና የመጠየቅ ባህል ይኖረን። የመቀበል ሳይሆን የመጠየቅ ባህል ብናዳብር ጥሩ ይመስለኛል። ሁላችሁ እናንብብ። ስናነብ ግን እኔ የጻፍኩትን ሌላም ሰው የጻፈውን እንጠይቅ፣ እናወዳደር፣ እንመራመርበት። እሱ ነው ማለት ፈልገው። አመሰግናለሁ።